ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ ያደረጋችሁ እንድታደምጡን ፕሮግራማችን ተደራሽ እንዲሆን አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን እያቀረብን ሁለተኛ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው የትናንትናው ሲጠበቅ የነበረው በጉጉት የእግር ኳሱን ቤተሰብ ቀልብ ስቦ አንጠልጥሎ ሲያስጠብቅ የነበረው የፍሎሬንቲኖ ፔሬስ ቃልና ተመራጩ ተጫዋች ቀጣዩ ጋላክቲኮ ማን ይሁን የሚለው ጉዳይ በስተመጨረሻም እንደ ማድሪድ ስቴትመንት እንደ ማድሪድ መግለጫ ከሆነ እንደተባለው 150 ሚሊዮን ዩሮ ያወጣል። ቶፕ ሌቭል ነው፣ ቀጣዩ ጋላክቲኮ ነው ብለው ፍሎሬንቲኖ ፔሬስ ያሰቡት ተጫዋች እንደተባለው ከሆነ ጁሊያን አልቫሬዝ ነው። ለአትሌቲኮ ማድሪድ ኦፊሻል ኦፈር ማቅረባቸው ኦፊሻል ኦፈሩ ቀን ላይ ቀርቦ አትሌቲኮ ማድሪዶች ጉዳዩን አገላብጠው ተመልክተው ያቀረብነውን ጉዳይ ትኩረት ሰጥተው ተመልክተው ከዛም በኋላ በሰጡ ምላሽ በእኛና በእናንተ መካከል በጎረቤታችን ክለብ መካከል ያለው መልካም ግንኙነት እንደተጠበቀ ሆኖ ላደረጋችሁት ጥረትም ላደረጋችሁት ህጋዊ የሆነ ኦፈር እያመሰገንን ግን ተጫዋቹን በ150 ሚሊዮን ዩሮ አንሸጥም በማለት ሪጀክት አድርገዋል ብሎ ማድሪድ በጣም ከባድ የሆነ ማይንድ ጌም የተጫወተበትን ኦፊሻል ስቴትመንት ከነ ትራንስፈር ኦፈሩ ጭምር በራሱ ሶሻል ሚዲያ ለጠፈ። በእግር ኳስ በቅርብ ዓመት ውስጥ ምናልባት ይህ ሶሻል ሚዲያ በደንብ በመላው ዓለም ከተሰራጨበት ጊዜ አንስቶ የዝውውር ኦፊሻል ኦፈር እና ውድቅ የተደረገበት ክለብ ፕሮጀክት ያቀረበው ፕሮፖዛል ተቀባይነት እንዳላገኘ በመግለጽ በራሱ ሶሻል ሚዲያ ፖስት አድርጎ አያቅም። የትኛውም ቡድን ኤገሌ ለሚባል ተጫዋች ይሄን ያክል ክፍያ አቅርቤ ውድቅ ተደርጎብኛል ብሎ በራሱ ሶሻል ሚዲያ ህጋዊ በብዙ ሚሊዮን ተከታይ ባለው ሶሻል ሚዲያ ለጥፎ አያውቅም። ማድሪድ ግን አደረገው። አትሌቲኮ ማድሪድ የጁሊያን አልቫሬዝን የሽያጭ ሪሊስ ክሎዝ 500 ሚሊዮን ዩሮ ነው አንሸጥም ብለው ውድቅ እንዳደረጉ ነው ማድሪድ የገለጸው። ብዙም ሰዓት ፖስቱ ሳይቆይ አትሌቲኮ ማድሪድ በራሱ ሶሻል ሚዲያ ሪፕሌይ በማድረግ በፈገግታ አስቀመጡ። ከዛም በኋላ 4 ጉዳዮችን ጠቀሱ። እኛ የትኛውንም አይነት ጉዳይ ቫልዩ ሰጥተን ኢቫሉዌት አድርገን ምላሽ አልሰጠን። የትኛውንም አይነት ግንኙነት ሆነ በጎ ጉዳይ የለንም። የምስጋና ጉዳዩም አያስፈልገውም። ምንም ጥርጣሬ የሌለው ነገር ቢኖር እኛ በአቋማችን እንደምንጸናና ኮከባችንን እንደማንሸጥ ነው። ፖፑ የአትሌቲኮ ማድሪድ ደጋፊ ነው ብለው በገለጹበት ወቅት ቪዲዮን ቆርጣችሁ የማድሪድ ደጋፊ እንደሆነ አድርጋችሁ መልቀቃችሁን እንዳትረሱ። በመሃላችን ምንም አይነት በጋራ አብሮ ሊያስተሳስረን የሚችል ምንም አይነት ግንኙነት የለም። ምንም ምስጋና በሁለታችን መካከል ሊቀርብ የሚያደርስም ጉዳይ የለም። ስለዚህ ሁሊያን አልቫሬዝን አንሸጥም ብለው ደግሞ አትሌቲኮ ማድሪድ በብዙ የማድሪድ ፖስት ላይ ኔጌቲቭ ወይም ትሮል ያለውን ፖስት አደረጉ። በዚህ ፖስት ምክንያት በዓለም አቀፍ ደረጃ በተለይ በኤክስ ገጽ በ24 ሰዓት ውስጥ ከፍተኛው ሪፖስት ሪፕሌይ እና ሪትዊት የተደረገበት ቀን ነበር።
በጣም ከፍተኛ ማድሪድን የሚያክል የዓለማችን ሀያል ክለብ ፍሎሬንቲኖ ፔሬዝ ቀጣዩን ጋላክቲኮ ማክሰኞ ዕለት ለክለቡ ህጋዊ ኦፈር አቀርባል ህጋዊ የሆነ ጥያቄ አቀርባለሁ ነው ያሉት። በነገራችን ላይ ወደዚህ ጉዳይ ከመምጣታችን በፊት አንድ ጉዳይ በደንብ እዚህ ጋር ግልጽ ሆኖ ሊቀመጥ ይገባል። ቀጣዩን ጋላክቲኮ አዲሱን ጋላክቲኮ አቀርባለሁ ነው ያሉት። አስፈርማለሁ አላሉ። ቤካምን ቃል ገብቶ አስፈርማለሁ ብለው ዚዳንን፣ ዚዙን፣ ክርስቲያኖ ሮናልዶ፣ ካካን ጋላክቲኮ ለማስፈረም ፔሬዝ የድርድር አቅማቸው ማድሪድን ሀያል ያደረገበት ዋነኛ ምክንያት እንደነዚህ አይነት ፓወሩን ግን የባለፈውን መግለጫ በደንብ ላደመጠ አቀርባለሁ ኦፈር ህጋዊ የሆነ 150 ሚሊዮን ዩሮ። እነዚህ አይነት ተጫዋቾች አይደሉም። የሻምፒየንስ ሊግ ተጫዋች ነው፣ በፕሪሚየር ሊግ የሚጫወት አይደለም አሉ። ሌላ የጠቆሙት መረጃ የለም። ኦሊሴ፣ ዶኩ፣ ሃላንድ ብዙ ተጠራ። ግን የተጠሩ ተጫዋቾችን ክላስ አይተን ሁሊያን አልቫሬዝ አልተጠበቀም። ግን መረጃው ቀደም ብሎ ሊክ እያደረገ እየወጣ ነበር። ነገር ግን እውነትም አድማጮች ይህም በጥያቄ እንጀምር። ሁሊያን አልቫሬዝ እንደጠበቃችሁት ያ የጋላክቲኮ ስታንዳርድ ያለው ተጫዋች ነው? ስለ ክላሱ ጥያቄ የለው። ለየትኛውም ክለብ ይመጥናል ተብሎ የሚታሰብ ምርጥ ቨርሳታይል የፊት መስመር ተጫዋች ነው። አስተማማኝ ሁሊያን አልቫሬዝ አስተማማኝ ተጫዋች ነው። የበለጠ እንደ 10 ቁጥር የበለጠ የ9 ቁጥር ባህሪ ይዞ 9ም 10ም ሳይሆን 9 ተኩል ሆኖ መጫወት የሚችል ከግራ ክንፍ መነሳት የሚችል ግን የበለጠ ወደ ተጋጣሚ ቦክስ ቀርቦ መጫወት የሚችል ቨርሲታሊቲው የበለጠ አማራጩ የፊት መስመር ላይ ሰፊ ነው። ከቀኙ የሜዳ ክፍል ይልቅ ግራው አውት ኤንድ አውት 9 ቁጥር ከመሆን ይልቅ ከአንድ አጥቂ ጋር መጫወትን እንደ ተደራቢ አጥቂ እንደ 10 ቁጥር እንደ ፕሌይሜከር ሳይሆን የበለጠ ወደ ቦክስ ተጠግቶ መጫወት የሚችል ክሬቲቪቲውም የሚሰጠው ዳይናሚክስ በእጅጉ ይታወቃል። አስተማማኝ ተጫዋች ነው። ግን በጠበቃችሁት ደረጃ ትክክለኛው ጋላክቲኮ እሱ ነው ወይ ነው አሁን ትልቁ ጥያቄ። ፔሬዝ ይሄን ኦፈር ማቅረባቸውን ኦፊሻል ስቴትመንት ለምን በማድሪድ ሶሻል ሚዲያ ሊለቀቅ ተፈለገ ነው አሁን። በዝውውር ሂደት አይተነው የማናውቀው ክለቡ ህጋዊ ጉዳዮችን ሊፖስት የሚችለው ሲያስፈርም፣ ሲያጠናቅቅ፣ ማሊያ ሲይዝ ኦፊሻል ሬጂስትሬሽኑን ነው ይፋ የሚያደርገው አብዛኛው ክለብ። ስለ ዝውውር አንድ ቡድን ሪጀክት መደረጉ ያውኑ በራሱ ሶሻል ሚዲያ ብዙ ሚሊዮኖች ተከታዮች ባሉት በኦንላይን ከፍተኛ ገንዘብ ከሚያገኙባቸው አካውንቶች ውስጥ እንደነዚህ አይነት ውድቅ መደረጉን አንድ ቡድን አይፖስትም። ይሄ ጉዳይ ግን ከበስተጀርባ ተያዥ ነጥቦችን ይዞ ሊመጣ እንደሚችል እየተጠረጠረ ነው። ይዞ የሚመጣው ጉዳይ ደግሞ አበሳውን ከፍ የሚያደርገው ለፈላጊ ዋነኛ ፈላጊ ክለቡ ባርሳ፣ ተፈላጊው ተጫዋች ያለበት ክለብ አትሌቲኮ ማድሪድ ላይ ግን ከባድ የጭንቅላት ጨዋታ ፔሬዝ የተጫዋቱ ነው የሚመስለው። የበለጠ እግር ኳስ ላይ ሰፊ ዘገባ በመስራት የሚታወቁ ሙያዊ ትንተናቸው በጣም አስደናቂ የሆኑ የስፔን እግር ኳስ ኤክስፐርት እና የታመኑ ዘጋቢዎች ግን በማድሪድ ፖስት በፔሬዝ አቀረቡ በተባለው 150 ሚሊዮን ዩሮ ላይ ያላቸው እምነት በጣም ዝቅተኛ ነው። ጋላክቲኮ የተጫዋች በመሆኑ ጋላክቲኮ ነው ብለው በጭራሽ አልተቀበሉ። ዳሪዮ አስን ገብታችሁ የነ ሁዋን ፊሊክስ ዲያዝን ዘገባ ተመልከቱ። የነ አልቤርቶ ፔድሮን፣ የነ ጉሊያኖ ሩይ በጣም የታመኑ የነ ዲፌንሳ ሴንትራል፣ የነ ኤልቼግኒቶ፣ የነ ማርካን፣ የነ ዳሪዮ አስን እዛው ማድሪድ አካባቢ የሚታተሙ ዕለታዊ ጋዜጦች፣ የሚዲያ ተቋሞች፣ ላይቭ ስትሪሞችን በደንብ እስቲ ገብታችሁ ሶሻል ሚዲያ ላይ ተመልከቱ። በእርግጥ ማድሪድ ለሁሊያን አልቫሬዝ 150 ሚሊዮን ዩሮ አቅርቧል። አትሌቲኮ ውድቅ አድርጓል። የተባለው ጋላክቲኮ ግን ጁሊያን አልቫሬዝ ነው ብለው ሁሉም እያመኑ አይደለም።
አንድ የታመነ መረጃ ልንገራችሁ። ቅዳሜ ቀን ላይ ለእሁድ ለምርጫው አንድ ቀን ሲቀር ጆዜ በመጨረሻው ሚቲንጋቸው ከዮርጊ ሜንዴስ ጋር በነበረው ከፔሬዝ ጋር ፊት ለፊት በነበራቸው ግንኙነት ይላል ሆዜ ፊሊክስ ዲያዝ ነው የሚለው የታመነው የዳሪዮ አስ ዘጋቢ ጆዜ አጽንኦት ሰጥተው ለፍሎሬንቲኖ ፔሬዝ ከነገሯቸው አጥብቆ ከነገራቸው የዲፓርትመንት ማጠናከሪያዎች መካከል ይላል አንደኛው ግራ ሴንተር ባክ ምክንያቱም ቀኝ ሴንተር ባክ በኢብራሂም ኩናቴ ዲን ሃውሰን ሩዲገር አማራጫቸው ግራ ሴንተር ባክ አንድ ግራ ፉል ባክ ሁለት ሴንትራል ሚድፊልደር ሆልዲንግ ዩን አታኪንግ ዩን ዲፌንሲቭ ዩን የተገለጸ ነገር የለም ሶስት በቀጥታ የወሰደው ራይት ዊንገር ነው የሚለው ሌፍት ዊንገር የሚል የለም የ10 ቁጥር ተጫዋች የሚል የለም ስትራይከር የሚል የለም በእነዚህ አራት ዲፓርትመንቶች ላይ ደግሞ ፍሎሬንቲኖ ፔሬዝ 6 እቅዶችን ማውጣታቸው በእርግጥም ከማድሪድ ቅርብነን የማድሪድን አተነፋፈስ እናቃለን የሚሉ ዘጋቢዎች በተደጋጋሚ መዘገባቸውን ተከትሎ ከዚህ መነሻ ተደረገ ቪቲኛ ተገመተ ጆአው ኔቬስ ተገመተ ከዛም በኋላ ቀጣዩ ትልቁን ግምት ያገኘው ሚካኤል ኦሊሴ አሁን ስለ አልቫሬዝ ጥያቄና እንዲህ አይነት ሁኔታዎችን ስናይ ማድሪድ በእርግጥም በዚህን ሰዓት የአልቫሬዝ አይነት ተጫዋች የሚያስፈልገው አይነት ቡድን ነው እንዴ አሁን አልቫሬዝ የሚታየው ማድሪድ ቤት ውስጥ ያለውን ክፍተት ከሱ የሚጫወትበት ተፈጥሯዊ ፖዚሽን ተፈጥሯዊ የጨዋታ ስታይል እሱ ከሚያገለግልበት የጨዋታ ስትራቴጂክ አንፃር ማድሪድ እንደዚህ አይነት ጉለት አለበት እንዴ እውነት ፔሬዝ ጁሊያን አልቫሬዝ አዲሱ ጋላክቲኮ ነው ብላችሁ ታምናላችሁ እስቲ ይህን ሀሳብ አስተያየት በኮሜንት መስጫ አስቀምጡ የአልቫሬዝ አይነት ተጫዋች ነው ማድሪድ የሚያስፈልገው ወይስ ማድሪድ የሚያስፈልገው ዲፓርትመንት አሁን የተጠቀሱት ናቸው እንደው በተጨባጭ ስንመለከት ማድሪድ ራይት ዊንገር የለውም ሲባል የሮድሪጎ ጉዳት ለረጅም ጊዜ ከሜዳ ርቆታል ብቃቱ በሁለቱም አሰልጣኞች በአንጀሎቲም በአሎንሶ ማስተማማኝ አልሆነም ኤሲኤል ተጎዳ አርዳ ጉለር ኢብራሂም ዲያዝ አሁን ደግሞ ከሊዮን ውሰቱን አጠናቆ የተመለሰው ብራዚላዊ ኤድሪክ ነው እነዚህን ሶስት ተጫዋች ተመልከቱና ማድሪድ ባለፉት ዓመታት የነበረውን ክላስና ዳይናሚክስን ስታዩ እዛ ቦታ ላይ ትክክለኛ ወርልድ ክላስ ተጫዋችና ቀጣዩን ጋላክቲኮ ማድሪድ ይፈልጋል አልቫሬዝን ከማንቸስተር ሲቲ እስከ አትሌቲኮ ያለውን ማሽ ዴይ ሪከርድ ስታርቲንግ ላይናፑን ጎግል ላይ ገብታችሁ ሰርች አድርጉ ቀኝ ዊንግ ላይ የተጫወተው 2 ጨዋታ ነው በስንት ዓመት ውስጥ ባለፉት 5 ዓመት ውስጥ ልብ በሉ በ5 ዓመት ውስጥ 2 ጨዋታ ነው የተጫወተው ሁለቱም ጨዋታ አንዱ በሊግ ካፕ ነው በማንቸስተር ሲቲ አንዱ በኮፓ ዴል ሬይ ነው በአትሌቲኮ ማድሪድ አንገብጋቢ የሆነ የማድሪድ ፍላጎት ያለው የት ነው በፊት መስመር በኩል የቀኝ ዊንግ ተጫዋች ነው አንደኛ ሁለተኛ ጉዳይ ኤድዋርዶ ካቫሚንጋን ዳኒ ሳባዮስን በዚህ የዝውውር መስኮት እንደሚለቁ ይጠበቃል በሁለቱ ከስኳዱ መልቀቅና በሚያገኙት ገቢና ፋይናንሻሊ በሚያጠናክሩት የዲፓርትመንት በጀት ላይ የነዚህን ተጫዋቾች ሽያጭና ተጨማሪ ገቢውንና በጀቱን አስቡት አንድ ክላስን ይፈልጋሉ አማካይ ክፍል ላይ ሲባል የነበረው ዛሬ አይደለም ጆዜ ቀጣዩ የሪያል ማድሪድ አሰልጣኝ በፍሎሬንቲኖ ፔሬዝ የሚመረጡ ከሆነ እንደተመረጡ ቅጥራቸው ጆዜ ነው የሚሆነው የመጀመሪያ ትልቁ ትኩረት አማካይ ክፍል ነው ሲባልና ዊንገር ነው ሲባል ቪቲኛ ይባላል ከዛም በኋላ በአንድ ወቅት ራይስ ስሙ ተያያዘ ከዛም በኋላ ጆአው ኔቬስ ስለዚህ ጥርጣሬው አሁንም በጁሊያን አልቫሬዝ ደረጃ አይደለም ወይም ጁሊያን አልቫሬዝ በሚያስፈልገው የማድሪድ ክፍተት ክላስ ላይ አልነበረም ያልተጠበቀ ቡምቡሼል ነው የወጣው ተጠራጣሪዎች ነበሩ ለምሳሌ ፓትሪክ በርግ የሚባል የስካይ ጀርመኒ ዘጋቢ ከትናንት ወዲያ ምሽት አውጥቶ ነበር ዘገባው የሚቀርበው ለጁሊያን አልቫሬዝ ግን የማድሪድ የመጨረሻ ታርጌት ሁሊያን አልቫሬዝ ወይም የመጨረሻው የፔሬዝ እቅድ አይደለም ግን ማድሪድ የ150 ሚሊዮን ዩሮ ተጫዋቹ ሁሊያን አልቫሬዝ ነው እኔ መረጃ አለኝ ሲል ነበር
አሁን በርካታ ተጨባጭ እውነታዎችን ስናይ ፔሬዝ ይሄ ጉዳይ ለምንድን ነው ታርጌት ሁሊያን አልቫሬዝን ማድረግ የፈለጉት? በደንብ ተመልከቱ። ማድሪድና አትሌቲኮ ማድሪድ መካከል ያለው የደርቢነት ስሜት የአንድ ከተማ ቡድኖች መሆን አለመሆን አይደለም። ምክንያቱም የማድሪድ ተጫዋቾች አትሌቲኮ ማድሪድ ገብተው የተጫወቱትን በቅርብ ዓመት እናስታውሳለን። እነ ማርኮስ ሊዮሬንቴን፣ እነ ቲዮ ሄርናንዴስ፣ ሉቃስ ሄርናንዴስ ሁለቱ ከማድሪድ ነው ወደ አትሌቲኮ ማድሪድ የሄዱት። እነዚህን ጉዳዮች እናውቃለን። ግን ተጨባጩ እውነታ በማኔጅመንት ደረጃ ያለው ቅሬታ ግን መቼም ሁለቱ ወገኖችን አንድ ጠረጴዛ ላይ አስቀምጦ አወያይቶ ሊያግባባ የሚችል አንድነት ሊፈጥር የሚችል እግር ኳሳዊ ስትራቴጂ የላቸውም ሁለቱ ክለቦች መካከል። አሁንም በነገራችን ላይ በደንብ ይህን ፕሮግራም ሴቭ አድርጋችሁ አስቀምጡት። ማድሪድ ነው በትናንትናው ቢድ ኦፊሻሊ አሸናፊ ሆኖ የወጣው። ማድሪድ የሚፈልገውን ፕሮጀክት በፔሬዝ ውስጥ አስተላልፎ መልእክቱን አጠናቋል። ሚዲያው ነው የሚዋከበው። የፔሬዝ ፕላን 100% በፈለጉት ደረጃ ከግብ ደርሷል። ወደዛ ነጥብ እንመጣለን። አሁን ስትራቴጂካሊ ማድሪድ ከአትሌቲኮ ማድሪድ ጋር በአንድ ጠረጴዛ ላይ ሊያስቀምጣቸው ከማይችሏቸው ጉዳዮች ተብለው አሁን ላይ በበሳል እግር ኳስ ዘጋቢዎች እየተነሳ ያለው 2021 ታስታውሳላችሁ? የዩኤፋ ሱፐር ሊግ አብዮት በተቀሰቀሰበት ወቅት ሁሉም የእንግሊዝ ክለቦች አባልነት ተመዝግበው በአባልነታቸው ብቻ ወደ 350 ሚሊዮን ፓውንድ ገደማ ወደ ባንክ አካውንታቸው የሚገባ በጣም ዘመናዊ እግር ኳስ ይገላል የተባለው ኮምፒቲሽን ሲቋቋም ፔሬዝ ሁሉንም ክለቦች እያነጋገሩ በበቂ ሁኔታ ከመስማማት ላይ ሲደርሱ ያኔ የምታስታውሱ ከሆነ አትሌቲኮ ማድሪድ የመጀመሪያ ክለብ ነው ኦፊሻሊ ከዩኤፋ ጎን እንዳለ መግለጫ ወጣው። ይህን ጉዳይ አስታውሱ። በጭራሽ ከማድሪድ ጎን እንደማይቆምና የመጀመሪያ ተቃዋሚ ክለብ የምታስታውሱ ከሆነ ከፒኤስጂም ቀድሞ ሱፐር ሊግን ተቃውሞ ለዩኤፋ ከፍተኛ ድጋፍን የሰጠው አትሌቲኮ ማድሪድ ነው። በዛም ወቅት በአትሌቲኮ ማድሪድ ኃላፊዎችና በፍሎሬንቲኖ ፔሬዝ መካከል የተፈጠረው ከፍተኛ አለመግባባት እስከዛሬ ድረስ አለመፈታቱን ሁሉም የእግር ኳስ ዘጋቢዎች ያነሳሉ። አንደኛው ይሄ ነው። የፔሬዝ ፕላን እቅዱ 100% ግቡን መጥቷል ያልኩባቸውን ምክንያቶች ልንገራቸው። አንደኛውና ትልቁ ያለፈው ሳምንት ይሄንን ጉዳይ በሚዲያ ኢንተርቪው 150 ሚሊዮን ዩሮ እኔ ከተመረጥኩ ማክሰኞ ዕለት አቀርባለሁ። እሳቸው 150 ሚሊዮን ዩሮ የማድሪድ የምንጊዜም ትልቁን ፈራሚ ለማስፈረም እናቀርባለን ካሉ በማድሪድ ጋላክቲኮ የማስፈረም ከፍታና የማድሪድ ስመጥር ከሁለተኛው ዓለም ጦርነት በኋላ የተገነባው ይሄ ከፍታና ይሄ ስም በዚህ ምድር ላይ ያለ ተጫዋች ተጠይቆ እምቢ የሚል እንዳልሆነ በከፍተኛ ደረጃ ተገንብቷል። ወደ ማድሪድ ለመሄድ አንድ ተጫዋች ተጠይቆ እምቢ ለማለት ይከብደዋል። ወደ ነጩ ቤት ይሄ ብራንድ አለ። ስለዚህ ኦፈር አቀርባለሁ ሲሉ ሁሉም የእግር ኳስ ቤተሰብ ምንድነው ማድሪድ ጠይቆት ማንም ተጫዋች እምቢ አይልም። ስለዚህ የክለቡንም እጅ ጠምዝዞ ቢሆንም ተጫዋች ለቆ ልቀቁኝ ብሎ ወደ ማድሪድ ይሄዳል የሚል ገማቾች በዝተው ነበር። ግን ፔሬዝ ፕላናቸውን በአንድ ድንጋይ ሁለት እቅድ ማሳካት ነው። አንደኛው ለደጋፊዎች የገቡትን ቃል መፈጸማቸውን ኦፊሻሊ ስቴትመንት ፖስት ነው። አይ ማድሪድ እኮ እንደዚህ አይነት ኦፈር አቅርቦ ውድቅ ተደረገ ተብሎ ውስጥ አዋቂዎች ቢያወጡ ማድሪድ የሚያጣውን ብራንድ ተመልከቱ። እሺ በተቃራኒው ደግሞ ማድሪድ አቀረብኩኝ ያለው ተጫዋች ደግሞ ጋላክቲኮ አለመሆኑን ደግሞ አብዛኛው የእግር ኳስ ቤተሰብ አምኗል። ስለዚህ ቃላቸውን ፈጽመዋል። ኦፈር አቀርባለሁ አሉ፣ አቀረቡ 150 ሚሊዮን ዩሮ። ግን የቀረበለት ተጫዋች በተጠበቀው የማድሪድ ጋላክቲኮ ኢራ ከፍታ ላይ የሚቀመጥ ተጫዋች አይደለም። ይሄን የእግር ኳሱ ቤተሰብ ያምናል ብዬ አስባለሁ። የማድሪድ የምንጊዜም ከፍተኛ ክፍያ የተከፈለበት ተጫዋች
የመሆን አቅም አለው እውነትም ጁሊያን አልቫሬዝ? ይሄ ለእናንተ ትቻለው መልሱ። ግን ፔሬዝ ፕላናቸው 100% ታርጌት መጥቷል። አንደኛው የደጋፊውን ተገቢውን ቃላቸውን ጠበቁ። ሁለተኛው ጉዳይ ግን ትክክለኛው ጋላክቲኮ እሱ አለመሆኑንም በውስጥ አዋቂነት አሳውቀው ነው ያንን ፖስት ያስለቀቁት በሶሻል ሚዲያ። ከዛም በኋላስ ቀጣዩ ጉዳይ ነው። አሁን ከባድ አሳይመንት ፔሬዝ አስቀምጠው ማድሪድ ተጨማሪ የሚያሻሽለው ክፍያ የለም። ኦፊሻል ኦፈሩን ጠረጴዛ ላይ ያቀረብን በፍጥነት አትሌቲኮ ማድሪዶች ሪጀክት አደረጉ ከተመለከቱ በኋላ። ስለዚህ አሁን ማድሪድ ጥያቄ አቅርቧል፣ አትሌቲኮ ማድሪድ ውድቅ አድርጓል። ማድሪድ ያቀረበው ጥያቄ ግን በቀጥታ በአትሌቲኮ ማድሪድ ኃላፊዎች እንዴት እንደተወሰደ ታውቃላችሁ አድማጮች? አብዛኛው እውቅ ዘጋቢዎች እንደሚሉት ከሆነ የማድሪድ ፍላጎት ጄኑን አይደለም፣ ወይም ማድሪድ እውነትም የምርም ይህን ተጫዋች ፈልጎ አይደለም ያቀረበው ነው የሚሉት ሁሉ። ሁለተኛው የዚህ ፖስት ታርጌት ምን መሰላችሁ? የመጀመሪያውን ጫና አትሌቲኮ ማድሪድ ላይ መፍጠር ነው። አትሌቲኮ ማድሪድ ላይ መፍጠር ነው። በምን በኩል ነው የሚፈጥረው? አትሌቲኮ ማድሪድ በቅርቡ ታስታውሳላችሁ የክለቡን 55% ሼር ሆልደር አፖል ስፖርት ካፒታል የሚባል ኤኤስሲ የሚባል አፖል ስፖርት ካፒታል የሚባል 55%ቱን ድርሻ አብዛኛውን ማጆሪቲ ድርሻውን በመግዛት አሁን ላይ ወደ 2.5 ሚሊዮን ዩሮ ገደማ የሚተመም ነው ባለ ድርሻ አካል። ይሄ ትርፋማ ግዙፍ ካምፓኒ 25%ቱን ደግሞ ኳንተም ፓሲፊክ ግሩፕ የሚባል 25%ቱን ገዝቷል የአትሌቲኮ ማድሪድን። ከዛን እነ ሚጓል አንጌል ጊል እና ኤንሪኬ ሴዛሮ ይሄ የክለቡ ሲኢኦ ምናምን ደግሞ የተቀሩትን ድርሻ ይዘዋል። 75% የአትሌቲኮ ማድሪድ ሼርሆልደሮች ምንድን ናቸው? ግዙፍ ፈርጣማ አትራፊ ካምፓኒዎች ናቸው። አፖል ስፖርት ካፒታል እና ኳንተም ፓሲፊክ ግሩፕ የሚባሉት። በደም እዚህ ጋር የፔሬዝን በጣም ማስተር ማይንድ የምትመለከቱት እዚህ ጋር ነው። እነዚህ ተቋማት ኢንቨስተሮች ናቸው፣ ለትርፍ የመጡ ናቸው። ፔሬዝ 150 ሚሊዮን ዩሮ ለሁሊያን አልቫሬዝ ሲያቀርቡ አትሌቲኮ ማድሪድ በፍጥነት ውድቅ ሲያደርግ መጀመሪያ ከዚህ ቢድ አንድ ሳምንት 10 ቀን በፊት ዳሪዮ ስፖርት አንድ ዘገባ ይዞ ወጥቶ ነበር። የካታሎኒያው ጋዜጣ አትሌቲኮ ማድሪድ እና ባርሳ በቃላት ደረጃ በ100 ሚሊዮን ዩሮ እና ከዛ በላይ ቦነስ ክፍያዎች ላይ በቃላት ደረጃ ተስማምቷል የሚል ሚስጥር አወጣ። በቃላት ደረጃ፣ በወረቀት ደረጃ አይደለም። ልክ ያ ዘገባ እንደወጣ ባርሳ 100 ሚሊዮን ዩሮ አቀረበ። የባርሳን ጥያቄ ውድቅ አደረጉ አትሌቲኮ ማድሪዶች። ባርሳ ለሁለተኛው ኦፈር የሚመጣው ተብሎ እየተጠበቀ የሚገኘው 120 ሚሊዮን ዩሮ ከተጨማሪ ቦነስ ጋር ነው። ቢበዛ ሊሄድ የሚችለው እስከ 128 ሚሊዮን ዩሮ ነው። ግን 128 ሚሊዮን ዩሮ አከፋፈሉ ይሄ ተርሙ የ120 ሚሊዮን ፓውንዱ በተጫዋቹ ኮንትራት ልክ ነው። አሁን ሁሊያን አልቫሬዝ እስከ 2030 አለው። በ5 ዓመት የባርሳ ቤት ኮንትራቱ የሚከፈል ይሄ ማለት 25 ሚሊዮን ፓውንድ ገደማ 25 ሚሊዮን ዩሮ 120 ሚሊዮን ዩሮ ማለት 107 ሚሊዮን ፓውንድ ነው። ማድሪድ ያቀረበው 130 ሚሊዮን ፓውንድ ነው። የክፍያውን ልዩነት ተመልከቱ። የባርሳ 120 ሚሊዮን ፓውንድ ማቅረብ ገና እርግጥም አልተኮነም። ባርሳ ፋይናንሻሊ ከወዲሁ እነ ሞንዶ ዲፖርቲቮ አንዳንድ እንደሚያወጡት ዘገባ ከሆነ ዳኒኤል ሞን በ52 እስከ 58 ሚሊዮን ዩሮ ለአርሴናል ለመሸጥ እቅድ አላቸው። ራሽፎርድን ማስፈረም ያልፈለጉት ፋይናንሻሊ የጁሊያን አልቫሬዝን መደላደል መፍጠር ስለፈለጉ ነው። ሌቫንዶስኪ ለቋል። ባርሳ በዓለም አቀፍ ደረጃ ከየትኛውም የስፖርት ተቋም ወደ 2 ቢሊዮን ዩሮ ገደማ ዕዳ ያለበት ቡድን ፋይናንሻሊ ይሄን ገንዘብ የመክፈል አቅም እንደሌላቸው ፔሬዝ ያውቃሉ፣ በደንብ ጠንክሮ ያውቃሉ። ስለዚህ እነዚህ ትርፋማ ካምፓኒዎች 150 ሚሊዮን ዩሮ ቀርቦላቸው የአትሌቲኮ ማድሪድ
ኃላፊዎች ውድቅ አድርገው ባርሳ ይዞ የሚመጣውን ደግሞ 120 ወይም 115 ሚሊዮን ዩሮ ሲቀበሉ እንደ ትርፋማ ካምፓኒ እንዴት ነው የሚታየው? በዛ ዙሪያ እዚህ ጋር ትክክለኛው ገንዘብ ቀርቧል እየተባለ ኦፊሻል፣ እዚህ ጋር ደግሞ ተጫዋቹ ሊዘዋወር ይፈልጋል የሚባለው ወደ ባርሳ ለዚህ ተጫዋች አቀረበ የሚባለው ከማድሪድ ጋር ያለው ልዩነት የ50 ሚሊዮን ዩሮ ልዩነት ነው። ስለዚህ ፔሬዝ በቀጥታ ታርጌት ያደረጉት ተቀናቃኝ ቡድናቸው እንዳይጠናከር ቢዲንግ ዋሩን ስኬሉን ሰቀሉና አስቀመጡት። የክፍያ ስርዓቱን ባርሳ ይሄን ያክል ገንዘብ የመክፈት አቅም እንደሌለው ይታወቃል። ስለዚህ አትሌቲኮ ማድሪድ የሪያል ማድሪድን ኦፈር ውድቅ አድርጎ የባርሳ የሚቀበል ከሆነ እነዚህ ትርፋማ ካምፓኒዎች በዚህ አይነት ስርዓት እንዴት ይጓዛሉ? በጭራሽ አይቀበሉ። ስለዚህ ባርሳ ልክ እንደ ማድሪድ ይሄን ኦፈር ማቅረብ አለበት፣ ግዴታ ተጫዋቹ በሚፈልገው ደረጃ እንዲደረግ። ተጫዋቹ ደግሞ በጭራሽ በአትሌቲኮ ማድሪድ እና በዲየጎ ሲሞኒ መቀጠል እንደማይፈልግ በጣም ይፋ ማድረጉ ተደጋጋሚ ይነገራል። በጭራሽ ደስተኛ እንዳልሆነ በአትሌቲኮ ማድሪድ። ስለዚህ አሁን ላይ ጉዳዩን አስፍተን ስንመለከት በቅርብ ዓመት ለትርፍ ከፍተኛ ሼርሆልደሩን ገዝተው የገቡ ተቋማት የ50 ሚሊዮን ዩሮ እንደ ቢዝነስ ሞዴል ከተመለከታችሁ ልዩነት ቀርቦላቸው አይ ዝቅተኛው ይሻለናል ብሎ መቼስ እንደ ዓለም አቀፍ የቢዝነስ ሞዴል አይቀበሉ። ወይ ባርሳ በዛ ክፍያ ደረጃ ማቅረብ አለበት፣ ካልሆነ ወደ ባርሳ አይዘዋወሩም ተጫዋቹ ማለት። ይሄ ምንድነው ለፔሬዝ ትልቁ ትርፍ? ባርሳን እንዳያጠናክር አንድ ስቴፕ መንገዱን መቁረጥ። ይሄ ደግሞ እንደ አንድ ለማድሪድ ኃያልነት የሚቆረቆርና ዳግም ማድሪድን ነፍስ ዘርቶ ወደ ከፍታ ለማምጣት ከሚደረጉ ስትራቴጂኮች መካከል አንዱና ዋነኛው ነው እንጂ የጋላክቲኮ ፊርማ ታርጌት ጁሊያን አልቫሬዝ ሆኖ አይደለም። አሁን ጉዳዩን አስፍተን ከተመለከትን ፔሬዝ በሚፈልጉት ሞዴል ሂደታቸው ተሳክቷል። ግን እነ ጁሊያን ሬምን የአትሌቲክሱን የስፔን ሪፖርተርን እስቲ ገብታችሁ ሪፖርቱን ተመልከቱ። አስገራሚ መረጃ ነው ይዞ የወጣው። ይሄ ሪፖርተር ምን ይላል መሰላችሁ? የአትሌቲኮ ማድሪድም ውድቅ ማድረግ የሪያል ማድሪድም ኦፈር ማቅረብ ምንም ያስገርም ጉዳይ አይደለም። ስትራቴጂኩ ታርጌት ያደረጉት ሰርድ ማን ነው? ማድሪዶች ባርሳ ነው ታርጌት ያደረጉት። የባርሳ መጠናከር፣ የባርሳ የራሱን ፋሲሊቲና ቱሉን ማስተካከሉ በዚህ 2 ዓመት ተከታታይ አሸናፊነቱ ላይ አስቡት። ባርሳ ቀጣይ ዓመት ጁሊያን አልቫሬዝን፣ ራፊኛን፣ ጎርደንን፣ ኮከቡን ያማልን ይዘው ምን ያክል ርቀት እንደሚጓዙ እነ ፈርናን ቶሬስ እነ ዳኒ ኦልሞ ይሸጣሉ ተብሎ የሚታሰበው በባርሳ ምክንያቱም ፋይናንሻል ስቴቢሊቲ መፍጠር ስለሚፈልጉ። ገና ባርሳ 150 ሚሊዮን ዩሮ ለጁሊያን አልቫሬዝ የሚያቀርብ ከሆነ ባርሳ ምናልባት ከስኳድ ውስጥ የ180 ሚሊዮን ዩሮ የ200 ሚሊዮን ዩሮ ተጫዋች መቀነስ ሊኖርበት ጭምር ይችላል። የፔሬዝ ስትራቴጂ ጋላክቲኮን አይደለም። ሚዲያውን ባንጫጫው ልክ ቃላቸውን ጠበቁ። ከቃላቸው ጀርባ ግን ያለው ትርጉም ጋላክቲኮ ማስፈረም አይደለም። የባርሳን የግንባታ ሂደት 100% ድልድዩን መቁረጥ ነው። እነዚህ ግዙፍ ትርፋማ ካምፓኒዎች የቀረባላቸው 150 ሚሊዮን ዩሮ ኦፈር ውድቅ አድርገው በ110 በ120 ሚሊዮን ዩሮ ለባርሳ ይሸጣሉ ተብሎ አይጠበቅም። ይሄ ስትራቴጂክ ነው። ግን የማድሪድ ቀጣዩ ጋላክቲኮ ስታር ሊሆን የሚችለው ወይ ኦሊሴ ነው ወይ ቪቲኒያ ነው። ይሄ 150 ሚሊዮን ዩሮ በቀጥታ ወይ ወደ ጀርመን እግር ኳስ ወይ ወደ ፈረንሳይ እግር ኳስ መሄዱ አይቀርም። ግን ማድሪድ ይሄን ኦፈር አቅርቦ ውድቅ እንደሚደረግበት ያውቃል። ትልቁን ኃላፊነት ትልቁን ፕላን ማድሪድ ቅርጹን ሼፑ የሚያስተካክለው ቤት በኩል ነው፣ በተጫዋቹ በኩል እንጂ በክለብ በኩል አይደለም ድርድር የሚያደርገው። ስለዚህ ለሁሊያን አልቫሬዝን እኮ ማድሪድ በቀጥታ ኮንታክት አላደረገም እስካሁን ድረስ እንደሚወጡ ዘገባዎች ከሆነ።
ስለዚህ ኦፈሩ ለአትሌቲኮ ማድሪድ የነበረው በጋላክቲኮ ታሳቢነት አይደለም። ከዚህ በፊት የፔሬዝን የማድሪድ ቤት አሰራር ተመልከቱ። ቤልን፣ ሮናልዶ ሁሉንም ተጫዋች ሲያመጡ ቀድሞ የሚያሳምኑት ተጫዋቹን፣ ከዛም በኋላ ከክለብ ጋር ያለውን ጉዳይ ተጫዋቹ ራሱ ገሎ ይመጣል። አይጨነቁበትም ማድሪዶች። ዛሬ ላይ ሁሉም ሚዲያ የሚለው ምንድነው? ቀጥታ ኦፈሩ የቀረበው ገና ጁሊያን አልቫሬዝ ከማድሪድ ጋር ምንም አይነት ኮንታክት ሳያደርግ እሱ የባርሳ ማሊያ መልበስ ጉጉቱ ከፍ ባለበት ወቅት ማድሪድ ድንገት መጥቶ ነው ኦፊሻል ኦፈር ያቀረበው። ደግሞ እዚህ ጋር አንዳንድ ሁኔታዎችን ስንመለከት የማድሪድ ወርልድ ክላስ እና ጋላክቲኮ ነው ወርልድ ክላስ። በነገራችን ላይ አንዳንዴ የፈረሙ ተጫዋቾች የጋላክቲኮ ኢራን ከተመለከትን ከወርልድ ክላስም በላይ ናቸው። ምክንያቱም ማድሪድ ቤት ነጩን ማሊያ የሚለብሱት የዓለማችን የግለሰብ ትልቁ ሽልማትን በእግር ኳስ ባለንዶርን ያሸነፉ ናቸው። ስለዚህ ክላሳቸው አንድ ስቴፕም ከፍ ያሉ ተጫዋቾች ናቸው። ስለዚህ አሁን ላይ ስታስቡት ማድሪድ ሁሊያን አልቫሬዝ በዛ ክላስ ነው ብለው እውነት ፔሬዝ ያስባሉ? ይህንን ጉዳይ እስቲ ሀሳብ አስተያየታችሁን አስቀምጡ። በብዙ መመዘኛ ስታዩት ይሄ ስትራቴጂክ ኦፈር ነው እንጂ ዳይሬክት ቀጣዩን ጋላክቲኮ የማስፈረም ፍላጎት አይደለም። ባርሳንም አሁን አትሌቲኮ ማድሪድንም ውጥረት ውስጥ ገብቷል። እሺ አትሌቲኮ ማድሪድ አሁን እንደ ቢዝነስ ሞዴል አይሽ እንደራደር ቢሉስ እንደማይሸጡ ማድሪዶች ያውቃሉ። መጀመሪያም ምንድን ነበር ያሉት ፔሬዝ? ምናልባት እኮ ያ ኢንተርቪያቸውን በደንብ የተከታተለ ሚስጥሩን ቀደም ብሎ ነግረዋል። የማይከተሉትን ሞዴል ስትራቴጂውን ነግረዋል። ተጫዋቹን ለማነጋገር ከክለቡ ኦፊሻል ኦፈር አቅርበን ምላሽ ማግኘት አለብን። ከመሽቀን ጀምሮ ነው ማድሪድ ኦፊሻል ኦፈር ለክለብ አቅርቦ ተጫዋች አደራደርም። እስቲ እንደው በኮሜንት መስጫለት አንድም ተጫዋች የለም። በቅርብ ዓመት ያስፈረሟቸው የቤሊንጋም ክፍያ በእንግሊዝ ምድር ላሉ ክለቦች 120 ሚሊዮን ፓውንድ ተብሏል። ማድሪድ ይሄን ተጫዋች ያስፈረመው በ103 ሚሊዮን ፓውንድ ነው። የ17 ሚሊዮን ፓውንድ ልዩነት አለ በማድሪድ ሽያጭና በእንግሊዝ ክለቦች ሽያጭ መካከል። ጁዲ ቤሊንጋም ኦልትራፎርድ አንፊልድ የማረፍ ሰፊ እድል እያለው ነው መጥቶ የነጠቁት። ግን የመጀመሪያው ሚቲንግ ከቤሊንጋም ጋር ከተደረገ በኋላ ነው ማድሪድ ፓወሩን ሃንድል የሚያደርገው። ማንንም ተጫዋች ሲያስፈርሙ ቀድሞ የሚያግባቡት ተጫዋቹ ነው። ግን የምርጫው ከመካሄዱ በፊት ፔሬዝ ምን አሉ? በቀጥታ ወጥተው ለክለቡ ኦፈር እናቀርብና በምናገኘው ምላሽ ተጫዋቹን እናዘዋውራለን። በእርግጥም የ150 ሚሊዮን ዩሮ ተጫዋች ነው ሌቭሉ አሉ። አሁን ለምሳሌ በትራንስፌር ማርኬት የወቅቱን ብትመለከቱ 150 ሚሊዮን ዩሮ ሻርፕ የሚመጣው ተጫዋች ሁሊያን አልቫሬዝ አይደለም። አልቫሬዝ 108 ሚሊዮን ዩሮ ነው ትራንስፌር ማርኬት ላይ የወጣለት ተመን። ሚካኤል ኦሊሴ ነው 150 ሚሊዮን ዩሮ ትራንስፌር ማርኬት ላይ ያለው አሁን ላይ ያለው ሬት። ያማል ኤምባፔና አንድ ተጫዋች ሃላንድ መሰለኝ ከዚህ ተጫዋች የክፍያ መጠናቸው ከፍ የሚለው። ስለዚህ በብዙ መመዘኛዎች ስናይ የፔሬዝ ማይንድ ጌም እንጂ ማድሪድ አሁን 100% አድማጮች ታርጌቱን የመታ ይመስለኛል። በቃ ፕላኑን አሳክቷል። አሁን ማድሪድ እንደ ዳሪዮ አስም እንደነ ኤልቼግኒቶም ዲፌንሳ ሴንትራልም በርካታ ሚዲያዎችን ስመለከት ከ5 እስከ 7 ተጫዋች ያስፈርማል ነው የሚባለው። በግራ ፉልባክ አንድ ሴንተር ባክ፣ 2 አማካይ፣ አንድ ዊንገር፣ ቀኝ ፉልባክ ላይ አሁን ዱንፍሪስ ኩናቴ መጥቷል። ከዚህም በኋላ 5 ተጫዋች የማስፈረም ስትራቴጂ ነው። አሁን ላይ የማድሪድ ትልቁ አንገብጋቢ ታርጌት ካላፊዮሪ፣ ያሽኮር ግራፍዲዮል ናቸው በተከላካይ ስፍራ። አማካይ ስፍራ ከኤንዞ ፈርናንዴስ ከአሌክሲስ ማካሊስተር ጋር ስማቸው ይያያዛል። ግን የቪቲኛም የጆዋው ኔቬስም ኤጀንት እዚህ ጋር መርሳት የሌለብን ዮርጊ ሜንዴዝ ናቸው። ትናንት አመሻሹን ማድሪድ ከጆዜ ሞሪኖ ጋር ገብተው ማድሪድ ከተማ በሚገኝ አንድ ዘመናዊ ሆቴል ውስጥ ከፍሎሬንቲኖ ፔሬዝ ከነ ዩሪ ካላፋት ጋር ከማድሪድ
ዳይሬክተር ኦፍ ፉትቦሎች ጋር ከነ ሚጓል ሳንቼዝ ጋር አብረው ሆነው ሚቲንግ እንደነበራቸው ሲገለጽ ነበር። እንደውም ቪዲዮም ፎቶሹቶችም እኮ ተለቀዋል። ገብታችሁ ተመልከቱ በስፔን ሚዲያ። ስለዚህ ዮርጊ ሜንዴዝ የነዚህ ሁለት ፖርቱጋላውያን ኤጀንት መሆናቸውን እንዳትረሱ። የጆዜም ኤጀንት ናቸው። ጆዜ የመጡት ፖርቱጋላዊ አሰልጣኝ ናቸው። በእግር ኳስ ፍሎሬንቲኖ ፔሬዝ የማድሪድ ባለስልጣን ሆኖ ፕሬዚዳንት ሆኖ ምናልባት የላማሲያ አካዳሚ ውጤት ካልሆነ በስተቀር ማድሪድ ለማስፈረም ማንንም በዚህን ሰዓት ይቸገራል ብዬ በግሌ አላስብም። ማንኛውም አይነት ተጫዋች ማድሪድ እንደ ቡድን ካለው ስምና ብራንድና ፍሎሬንቲኖ ፔሬዝ እዚህ ወንበር ላይ እስካሉ ድረስ ማንንም ተጫዋች ከአንድ ክለብ መንቀል ይችላሉ። ይሄ ነጩ ቤት ዋይት ሃውስ የሚያቅተው ነገር በተጫዋቾች ዝውውር ላይ ይኖራል በግል ማስበው። ምክንያቱም በጥላቻ መልክ ስለሚያድጉ የላማሲያ ታዳጊዎች ወደ ማድሪድ ለመዘዋወር እምቢ ሊሉ ይችላሉ። ግን ማድሪድን እምቢ የሚል ተጫዋች አለ ብዬ አላስብም በግል። ይሄን ሀሳብ ነው። ግን እስቲ እውነት በኮሜንት መስጫ ላይ እንድታስቀምጡ ነፃ የሆነ ሀሳብ መፈልገው ሁሊያን አልቫሬዝ ትክክለኛ ጋላክቲኮ ነው ብላችሁ ታስባላችሁ? አሁን ካነሳዋቸው መመዘኛዎች ከምታዩት ነባራዊ ሁኔታ ወይም ከጠበቃችሁ ሱፐርስታር አንጻር እስቲ እናንተን ሀሳብ አስተያየት አስቀምጡ። የአትሌቲኮ ማድሪድ አቋም የታወቀ ነው። ማድሪድ ፍላጎቱ ጄኑን አይደለም ብለው የአትሌቲኮ ኃላፊዎች ካመኑ ስትራቴጂው በፍሎሬንቲኖ ፔሬዝ በኩል 100% ታርጌቱ መጥቷል። ተጨማሪ የመጨረሻ ሀሳብ ላንሳላችሁ። ኡሊ ሆኔስ ከ3 ወር በፊት መሐመድ ሳላ መልቀቁን ይፋ እንዳደረገ ምን ሲባል ነበር? በደንብ የምታስታውሱ ከሆነ ዊትዘንና 150 ሚሊዮን ዩሮ ብታመጡ እንኳን ለሊቨርፑሎች አንሸጥም አሉ። ከዛን እዛው ጋር አያይዘው ምን አሉ? በተጫዋቾቼ ዙሪያ የሚያንዣብቡ ማድሪድና ሊቨርፑል ከተጫዋቾቼ አጠገብ እንዲርቁ እናስጠነቅቃለን። አላግባብ ተጫዋቾችን አንሴትል እያደረጉ ነው። ማንኛውም አይነት ክፍያ ይዞ ቢመጡ አንሸጥም ሲሉ ነበር። ያኔ ገና ከ3 ወር በፊት የማድሪድ ፕላን ሁሊያን አልቫሬዝን ማስፈረም ነበር እንዴ? ከ3 ወር በፊት ማድሪድ አሁንም ትልቁ ፕራዮሪቲ ታርጌት ሚካኤል ኦሊሴን ግን ከባየር ሙኒክ ለማውጣት ኡሊ ሆኔስን ማግባባት ሳይሆን ለፔሬዝ ኦሊሴን ታርጌት ካደረጉ ግን አትጠራጠሩ፣ ኦሊሴን ማምጣት ይችላሉ። አንድ ተጫዋች መልቀቅ ፈልጋለሁ ብሎ አንድን ክለብ ካንጸባረቀ በኋላ ያ ክለብ ያንን ተጫዋች ይዞ መቀጠል በጭራሽ አይፈልግም። ለምን? ስሜቱን ፍላጎቱን ከዛ ክለብ ልቡ ወጥቷል፣ ውጪ ነው ያለው። ስለዚህ ያን ተጫዋች ይዞ መቀጠል ለዛ ቡድን ሞት ነው። አስገዳጅ የሆነ ሽያጭ ውስጥ ይገባሉ ክለቦች። ለማንኛውም ፕሮግራማችን ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። ሰላም ቆዩ።